እጁ ንጹህ የሆነ ሰው ብዙም በስልጣኑ ማግበስበስ የማይፈልግ ሰው የሆነ ሀብታም የሆነ ግሩፕ የሆነ ነገር ሊይዘው አይችልም። ነፃ ስለሆነ የራሱን ነፃነት ቫልዩ ስለሚያደርግ በሆኑ ኃይሎች ሊጠለፍ ይቸገራል። ሊሳሳት ይችላል። በቀጣይነት ግን ሊጠለፍ አይችልም። እኔ እንትን ተወካይ ነኝ የእንትን ነኝ አይልም። ኮራፕትድ የሆነ ሰው ግን ሌባ የሆነ ሰው ግን በሻይ ካላገኘው በውሃ ካላገኘው በላፕቶፕ ካላገኘው በመሬት ታገኘዋለህ። ሁለተኛው ኮራፕሽን ብቻውን የፈለገውን አያሳካም። ኮንፍሊክት ይፈልጋል። ከሰረቀ በኋላ ወይም በግለሰብ ኮንፍሊክት ይፈልጋል። በግለሰብ ደረጃ ስድድብ፣ ጭቅጭቅ ምናምን ይፈልጋል። ወይም በአማጺ ምናምን አፈነ፣ ገደለ፣ መኪና አቃጠለ ይፈልጋል። ያ ከሌለ እንትን ነው እሳት ሆኖ የማይቀጣጠል ማለት ነው። ያ ገንዘብ አመጣጡም አመፃ ነው፣ የሚውለውም ለክፉ ተግባር ነው። እየሄደ ያቀጣጥላል። ለፌስቡከኛው፣ ለአመፀኛው በአመፅና ግጭት ውስጥ ግጭትና አመፁ ባይዘው ውጭ ብቻ አይደለም። እዚህ አዲስ አበባ ውስጥ በፌስቡክ በዩቲዩብ ጭቅጭቅ ያለበት አውድ ይፈጥራል። ከኮራፕሽን ከግጭት በኋላ የሚመጣው ነገር ካፕቸር ነው። አካባቢን፣ ሰፈርን፣ ወርቅን፣ ብርን ካፕቸር ማድረግ፣ ስልጣንን ካፕቸር ማድረግ ነው። በሰፈር ደረጃ ካፕቸር አለ፣ በፖለቲካ ሃይራርኪ ደረጃም ካፕቸር አለ። ስለዚህ ኮራፕሽን ይጀምራል፣ ግጭት ያመጣል። ከዛ በኋላ ስልጣን ይበትናል፣ ናሽናል ኢንተረስት ይበትናል፣ ሀገራዊ ህልምና ፍላጎት ይበትናል፣ ሃይራርኪ ያጠፋል፣ ኢንስቲትዩሽን ያፈርሳል። ቀስ ቀስ እያልን የምንሰራው ጉዳይ በጊዜ ሂደት ውስጥ ተቋም የሚያፈርስ ከሆነ ተቋም እያፈረሰ የሚሄድ ከሆነ ሀገር ልንገነባ አንችልም። ኔሽን ቢልዲንግ አደገኛ አደጋ ውስጥ ይገባል።